ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲው የመስመር ተጫዋች የሆነው አሌሃንድሮ ጋርናቾ ከቼልሲ ኃላፊዎች ጋር ውዝግብ ውስጥ መግባቱ እየተዘገበ ይገኛል። በዚህም የተነሳ የልምምድ ሜዳ ላይ እንዳይገኝ እገዳ ተጥሎበታል የሚሉ መረጃዎች እየወጡ ይገኛሉ። ይህንን ጉዳይ በስፋት እንመለከታለን። ሮማና ናፖሊ አሌሃንድሮ ጋርናቾን ለማስፈረም እንደዚሁ ከቼልሲ ጋር ንግግር መጀመራቸው እየተዘገበ ይገኛል። የአሌሃንድሮ ጋርናቾን ጉዳይ በቅድሚያ እንመለከታለን። የቼልሲው የመሃል ክፍል ተጫዋች የሆነው አንድሬ ሳንቶስ የሕክምና ምርመራውን አጠናቆ በይፋ የማንቸስተር ዩናይትድ ተጫዋች ሆኗል። ለመሆኑ ቼልሲ የአንድሬ ሳንቶስን ቦታ በማን ሊተካ አስቧል የሚለውን ጉዳይ የምናነሳ ይሆናል። በሌላ በኩል የቼልሲው ተከላካይ የሆነው አክሰል ዲሳሲ ወደ ዌስትሃም ለማምራት እንደተቃረበ እየተዘገበ ይገኛል። ዌስትሃም አክሰል ዲሳሲን በቋሚነት ለማስፈረም ከቼልሲ ኃላፊዎች ጋር ቀጥተኛ ውይይትና ንግግር መጀመራቸው ተዘግቧል። ይህንንም ጉዳይ የማነሳላችሁ ይሆናል። ዣቪ አሎንሶ የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ የቼልሲን የአሰልጣኝ መንበርነትን በይፋ ተረክቦ የቼልሲ ተጫዋቾችን ማሰልጠን ጀምሯል። ልምምዶችንም እያደረገ ይገኛል። በመጪዎቹ ሳምንታት ወደ አውስትራሊያ በማቅናት የቅድመ ዝግጅት ውድድሩን በይፋ ይጀምራል ተብሎ ይጠበቃል። ዣቪ አሎንሶን በተመለከተ በቼልሲ ቤት እያደረገ ስላለው አጠቃላይ ተግባራት እንደዚሁ የማነሳላችሁ ጉዳይ ይኖራል። የቀድሞ የቼልሲ ሌጀንድ ተጫዋች የሆነው ሴስክ ፋብሪጋስ የአንድሬ ሳንቶስን ዝውውር ክፉኛ ተችቶታል። የቼልሲ ኃላፊዎችንም ክፉኛ ተችቷቸዋል። የቼልሲ ባለቤቶች ቀጥተኛ ንግድ ውስጥ ገብተዋል ሲል አጣጥሏቸዋል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር አሌሃንድሮ ጋርናቾን እናገኛለን። የቼልሲው የፊት መስመር ተጫዋች የሆነው አሌሃንድሮ ጋርናቾ ከቼልሲ ኃላፊዎች ጋር ውዝግብ ውስጥ መግባቱ እየተገለጸ ይገኛል። በዚህም ይመስላል ሐሙስ ዣቪ አሎንሶ የቡድን አባላትን ሰብስቦ ትሬኒንግ ባደረገበት ወቅት እንደዚሁም በቀጣይ ቀናቶችም እንደዚሁ በተደረጉ ትሬኒንጎች ላይ አሌሃንድሮ ጋርናቾ ታግዷል የሚሉ መረጃዎች እየወጡ ይገኛሉ። ልጁ በተለይ ጸባዩ አስቸጋሪ እንደሆነ ይታወቃል። ማንቸስተር ዩናይትድ በነበረበት ወቅት ከአሰልጣኙ ጋር ከማንቸስተር ዩናይትድ ኃላፊዎች ጋር ውዝግብ ውስጥ ገብቶ ከጨዋታዎች ታግዶ ቤንች ላይ እንዲቀመጥ ሲደረግ እንደነበር ይታወቃል። አሁንም ወደ ቼልሲ እንግዲህ መምጣቱን ተከትሎ አሁን ላይ እንግዲህ አዲስ በተሰማ ዜና እንደ ማንቸስተር ዩናይትድ ሁሉ አሁንም ከቼልሲ ኃላፊዎች ጋር ውዝግብ ውስጥ መግባቱን ይፋ እያደረጉ ይገኛሉ። የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ቼልሲን ተረክቦ ልምምድ ባደረገበት ወቅት አሌሃንድሮ ጋርናቾ አልተገኘም። የዚህ ምክንያቱ አንዳንድ የቼልሲ ውስጥ ታዋቂ ምንጮች እንደተናገሩት ከሆነ በቼልሲ ኃላፊዎች እንዳይገባ መታገዱን እየዘገቡ ይገኛሉ። ያለበት የባህሪ ችግር እንደዚሁም በቼልሲ ቤት እየተሰጠ ያለው ትኩረት አናሳ በመሆኑ በዚህም የተበሳጨው አሌሃንድሮ ጋርናቾ ከባለቤቶቹ ጋር መጥፎ የቃል ምልልሶችን እንዳደረገ እየተገለጸ ይገኛል። ይህ በእንዲህ እንዳለ ሮማ አሌሃንድሮ ጋርናቾን በውሰት ለመውሰድ ለቼልሲ ጥያቄ እንዳቀረበ እየወጡ ያሉ መረጃዎች ያመለክታሉ። ነገር ግን ቼልሲ አሌሃንድሮ ጋርናቾን በቋሚነት የመሸጥ ፍላጎት ብቻ ነው ያለው። ሮማም ጥያቄውን በማሻሻል አሌሃንድሮ ጋርናቾን በቋሚነት ለማስፈረፍ ከቼልሲ ኃላፊዎች ጋር ንግግር መጀመሩ እየተገለጸ ይገኛል። ከዛ በፊት እንደዚሁ ሌላው የጣሊያን ክለብ ናፖሊ አሌሃንድሮ ጋርናቾን ለማስፈረም ከቼልሲ ባለቤቶች ጋር በቅርበት እየተነጋገሩ ይገኛሉ። ቼልሲ ለአሌሃንድሮ ጋርናቾ ዝውውር 50 ሚሊዮን ፓውንድ ጠይቆበታል። ቼልሲ ባለፈው ዓመት አሌሃንድሮ ጋርናቾን በ40 ሚሊዮን ፓውንድ ነበር ከማንቸስተር ዩናይትድ ያስፈረመው። ነገር ግን ያሳየው ብቃት ያነህል አመርቂ ባለመሆኑ በዚህ የክረምት የዝውውር መስኮት ቼልሲን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ አሌሃንድሮ ጋርናቾ 50 ሚሊዮን ፓውንድ ቼልሲ ወስኖበታል። ሮማ ወይም ደግሞ ናፖሊ አሌሃንድሮ ጋርናቾን የግላቸው ያደርጋሉ ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር አንድሬ ሳንቶስን እናገኛለን። የቼልሲ የመሃል ክፍል ተጫዋች የሆነው ብራዚላዊ አንድሮ ሳንቶስ የሕክምና ምርመራውን አጠናቆ በይፋ ለማንቸስተር ዩናይትድ ፊርማውን አኖሯል። ማንቸስተር ዩናይትድ ለቼልሲ 50 ሚሊዮን ፓውንድ ለመክፈል ተስማምቷል። 48 ሚሊዮን ፓውንዱን በካሽ ለቼልሲ ገቢ አድርጓል። ቀሪ 2 ሚሊዮን ፓውንዱን በቀጣይ ጊዜያት የሚያስገባ ይሆናል ማለት ነው። አንድሬ ሳንቶስ ለማንቸስተር ዩናይትድ እስከ 2032 የሚያቆየውን ኮንትራት
ተፈራርሟል። ኦልሞስት ለ6 ዓመታት ያህል በማንቸስተር ቤት የሚቆይ ይሆናል። ወደ ሌላኛው ዘገባ ስንሸጋገር ከአንድሬ ሳንቶስ ጋር ዝውውር ጋር በተያያዘ ፋብሪጋዝ የሰጠውን ሐሳብ እንመለከታለን። የቀድሞ የቼልሲ ሌጀንድ ተጫዋች የሆነው ሴስክ ፋብሪጋዝ በአንድሬ ሳንቶስ ዝውውር ላይ የቼልሲ ባለቤቶችን ክፉኛ ተችቷቸዋል። ቀጥተኛ የሆነ ንግድ ውስጥ ተሰማርቷል ሲል ነው ሐሳቡን የሰጠው። እንዴት ለተቀናቃኝ ክለብ አንድን ወሳኝ ተጫዋችህን ትሸጣለህ? ይሄ አግባብ አይደለም። እንደዚሁም በቼልሲ ቤት ያናህል እዛ ቦታ ላይ የሚተኩ ተጫዋቾች በቂ ተጫዋቾች አሉ ብዬ አላስብም። ይህ ባልሆነበት ሁኔታ አንድሬ ሳንቶስን ለቼልሲ ተቀናቃኝ ክለብ ለሆነው ለማንቸስተር ዩናይትድ መሸጡ እጅግ አግባብ አይደለም ሲል የቼልሲ ኃላፊዎችን ተችቷቸዋል። ሮሞ ላቪያ በቦታው ላይ ያለ፣ ነገር ግን ሮሞ ላቪያ በተደጋጋሚ ጉዳትን የሚያስተናግድ ተጫዋች ነው። ስለዚህ በሱ ተማምነህ እንዴት ይህን የመሰለ ታላቅ ተጫዋች ትሸጣለህ ሲል የቼልሲ ኃላፊዎችን ተችቷቸዋል። እየሄዱበት ያለው ነገር አግባብ ነው ብዬ አላስብም። የቼልሲ ባለቤቶች ዋና ሐሳባቸው ለቼልሲ ስኬት ከማምጣት ይልቅ ንግድ ላይ ተሰማርተው ትርፍ ማጋበስ ብቻ ነው ሐሳባቸው። ለዚህም እንግዲህ አንድሬ ሳንቶስን መጥቀስ ይቻላል። የአንድሬ ሳንቶስ ዝውውር ቀጥተኛ የሆነ ንግድ ነው ብዬ መደምደም እችላለሁ ሲል ነው እንግዲህ የቀድሞ የቼልሲ ተጫዋች ሴስክ ፋብሪጋዝ አንድሬ ሳንቶስን በተመለከተ የቼልሲ ኃላፊዎችን ክፉኛ የተቻቸው። ወደ ሌላኛው ዘገባ ስንሸጋገር የቼልሲውን ተከላካይ አክሰል ዲሳሲን እናገኛለን። ዌስትሃም አክሰል ዲሳሲን በቋሚነት ለማስፈረም ከቼልሲ ኃላፊዎች ጋር ንግግር መጀመሩ ይፋ ሆኗል። በቃል ደረጃ ከቼልሲ ጋር ስምምነት ላይ መድረሳቸው ነው የተገለጸው። አክሰል ዲሳሲ በቼልሲ አትፈለግም ተብሎ ከቼልሲ ዋናው ቡድን ውጪ ሆኖ እንደነበረ ይታወቃል። ወደ ዌስትሃም አምርቶም እንደዚሁ በውሰት ጨዋታዎችን አድርጓል። ዌስትሃም እንግዲህ በልጁ ላይ ያለው እምነት በመጨመሩ በቋሚነት ለማስፈረም ልጁን እንዳግባባው ተገልጿል። ከቼልሲ ኃላፊዎችም ጋር ንግግርና ውይይት እያደረጉ እንደሆነና በመርህ ደረጃ በአንዳንድ ጉዳዮች ላይ መስማማታቸው ነው የተገለጸው። ቼልሲ ለአክሰል ዲሳሲ ዝውውር ከ20 እስከ 25 ሚሊዮን ፓውንድ ጠይቋል ተብሏል። ዌስትሃም የተወሰነ ዋጋ በማስቀነስ ልጁን ወደ ዌስትሃም ለማስኮብለል እንዳሰበና ከቼልሲ ንግግር መጀመሩን ነው ይፋ የሆነው። ወደ ሌላኛው ዘገባ ስንሸጋገር ዣቪ አሎንሶን እናገኛለን። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ የቼልሲ የአሰልጣኝነት መንበርን በይፋ ተረክቦ ተጫዋቾችን ልምምድ ማሰራት ጀምሯል። ባለፈው ሐሙስ ነው እንግዲህ በይፋ የቼልሲ አሰልጣኝ መሆኑ ተረጋግጦ አንዳንድ ወደ ዓለም ዋንጫ ያልተጓዙ ወጣት ተጫዋቾችን ይዞ በይፋ ልምምድ መስራት ጀምሯል። በነጋታውም ልምምድ እንደዚሁ እንደሰራ ታውቋል። በተለይ ዋና ተጫዋቾችን አሁን ላይ እያሰባሰበ ይገኛል። እነ ፓልመር እነ ጃኦ ፔድሮ በዚህ ስብስብ ውስጥ ይገኛሉ። አንዳንድ የአካዳሚ ተጫዋቾችንም ይዞ ይገኛል። እንደዚሁም ወደ ዓለም ዋንጫ የተጓዙ ተጫዋቾች አሉ። በዚህ በሚቀጥለው ሳምንት እንግዲህ አብዛኞቹ ተጫዋቾች ይሟሉለታል ተብሎ ይጠበቃል። ምክንያቱም በዓለም ዋንጫውም ላይ አንዳንዶቹ እየተሸነፉ ከሀገሮቻቸው ጋር ወደየ ሀገሮቻቸው ተጉዟል። ስለዚህ ወደ ስታንፎርድ ብሪጅም ያመራሉ ተብሎ ይጠበቃል። ጥቂት ተጫዋቾች ብቻ ናቸው አሁን ላይ በዓለም ዋንጫው ምክንያት አሜሪካ ላይ የሚገኙት። ዣቪ አሎንሶ እነዚህን ተጫዋቾች በመያዝ እንግዲህ ልምምድ መስራቱ ታውቋል። በመጪው ሳምንታት በሚቀጥለው ሳምንት ኦልሞስት ወደ ያሉትን ተጫዋቾች ሰብስቦ ወደ ኤዥያና ወደ አውስትራሊያ ያመራል ተብሎ ይጠበቃል። ዣቪ አሎንሶ በቼልሲ ቤት የኮች ሚና ሳይሆን የተሰጠው የማናጀርነት ሚና ነው። ያም ማለት ምንድነው? የፈለገውን ተጫዋች የማስመጣት ሙሉ መብት ይኖረዋል። በቼልሲ ቤት እንደፈለገ ተጫዋቾችን የመጠቀም መብት ይኖረዋል። ከዚህ በፊት የነበረው ነገር እነ ቶድ ቦህሌ የነበሩ እንግዲህ የቼልሲ አሰልጣኞች ሲያዙ የነበረው። አሁን ግን ዣቪ አሎንሶ በአንጻሩ የተሻለ ነፃነት አለው ተብሎ ይጠበቃል። ወሳኝ ተጫዋቾችን ወደ ስታንፎርድ ብሪጅ እንዲያመጣ ሙሉ ኃላፊነት ተሰጥቶታል። በዚህም እንግዲህ የተለያዩ ተጫዋቾችን ወደ ስታንፎርድ ብሪጅ ለማምጣት እየተንቀሳቀሰ ይገኛል። ከቼልሲ ከማሰልጠን ጎን ለጎን በዚህ የክረምት የዝውውር መስኮት ወሳኝ ተጫዋቾችን ወደ ስታንፎርድ ብሪጅ ያመጣል ተብሎ ይጠበቃል። በተለይ አንድ ወሳኝ አጥቂ እንደዚሁም አንድ ወሳኝ የመሃል ክፍል ተጫዋች ወደ ቼልሲ ያመጣል ተብሎ ይጠበቃል። እነ ሮጀርስ እነ ኦስሜን እንደዚሁ በዣቪ አሎንሶ ራዳር ስር ይገኛሉ። ከዛ በፊት ግን እስከዛውም ድረስ እንግዲህ ያሉ ተጫዋቾችን ሰብስቦ የቅድመ ዝግጅት ውድድር ለማድረግ ወደ አውስትራሊያ ወደ ኤዥያ ለመጓዝ ዣቪ አሎንሶ ዝግጅት እያደረገ ይገኛል። በቀጣዮቹ ሳምንታት ልክ የዓለም ዋንጫ እንደተጠናቀቀ ወሳኝ የተባሉ ተጫዋቾችን በውድ ዋጋ በማስፈረም ወደ ስታንፎርድ ብሪጅ ያመጣቸዋል ተብሎ ይጠበቃል። ምክንያቱም የቼልሲ ኃላፊዎችም ለዚህ
ስለዚህ ቃል ገብተውለታል። ቢያንስ 3 እጅግ ስም ያላቸው ተጫዋቾች ወደ ስታንፎርድ ብሪጅ ይመጣሉ ተብሎ ይጠበቃል። ዣቪ አሎንሶ በቼልሲ ቤት ሙሉ ነጻነት አለው። በቀጣይ ዓመት እንግዲህ የፕሪሚየር ሊግን ዋንጫ ለማንሳት ከፍተኛ ፉክክር ያደርጋል ተብሎ ይጠበቃል። አሁን ላይ እንግዲህ ዣቪ አሎንሶ በይፋ የቼልሲን የአሰልጣኝነት መንበር ተቀብሎ የልምምድ ስራውን በአግባቡ እየሰራ ይገኛል። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ጋርናቾ ከቼልሲ ኃላፊዎች ጋር ተጋጭቶ ከውድድር ውጪ መሆኑ፣ አንድሬ ሳንቶስ በይፋ ለማንቸስተር ዩናይትድ መፈረሙ፣ አክሰል ዲሳሲ ወደ ዌስትሃም ሊያመራ መቃረቡ፣ ዣቪ አሎንሶ በይፋ የቼልሲ ተጫዋቾችን ሰብስቦ ልምምድ መጀመሩ፣ እነዚሁም ፋብሪጋስ የአንድሬ ሳንቶስ ዝውውርን መተቸቱ፣ እነዚህ በዋናነት በቼልሲ ቤት የተሰሙ ዋና ዋና መረጃዎች ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ